ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩ ዛሬም እንደተለመደው ታሪኩን ይዤላችሁ መጥቻለሁኝ። እስከ ታሪኩ ፍጻሜ አብራችሁ እንድትሆኑ በትህትና ተጋብዛችኋል። ይህን ቪዲዮ ሲጀምሩት በላይክ ጀምሩት፣ እንዲሁም ሼር አድርጉት። ሀሳብ አስተያየታችሁን በኮሜንት እንደተለመደው አስቀምጡልኝ። ወደ ታሪኩ አመራለሁ፣ አብራችሁ ይቆዩ። ለፍቅር ክፍል 2። ወይዘሮ ሙሉነሽ ሰለሞንን እስከ በሩ እያወሩት ሸኝተውት ሲመለሱ እኔን አፈር በበላው፣ አይ ወንድ ልጅ እኔን ይቸግረኝ፣ ወንድ ልጅ አይጣ እያሉ ከልባቸው እያዘኑ ወደ ቤት ውስጥ ገቡ። ሂሩት ግን ተከትላቸው አልገባችም። ቁጭ እንዳለች በሆነ ሀሳብ ውስጥ ተጠምዳለች። ሰለሞን ተሸክሞ ባገኘው 50 ብር ለእናቱ ቀለል ያለ ምሳ ገዝቶ ወደ ቤቱ ገባ። ሂሩትን ሲያት የደነገጠው ድንጋጤ ግን አሁንም አልለቀቀውም። ሲያስበው በድጋሚ ይደነግጣል። አንድ ቀን ምሽት ስራ ያደከመውን አካሉን ለማሳረፍ በጥድፊያ ወደ ቤቱ በመሄድ ላይ ያለ ሂሩትና የሴት ጓደኛዋ ትዕግስት ፊት ለፊት ተገናኙት። የልብሱ ቀዳዳ መሆንና ቆሻሻ እንዲሁም የፀጉሩ መንጨብረር ያስፈራቸው ሂሩትና ጓደኛዋ ትዕግስት ያበደ ሰው መሰላቸው። በፍርሃት እየተንቀጠቀጡ ካለፉት በኋላ እብድ ነው ብላ ጠየቀቻት። ሂሩት ጓደኛዋን አዎ እብድ ነው መሰል አለቻት። ጓደኛዋ በዚህ ሰዓት ሰለሞን ሰማቸውና ዞር ብሎ ሊያናግራቸው ሲል እየጮሁ ይሮጡ ጀመር። በንዴት ቱጋለና ሰለሞንም ያሯሩጣቸው ጀመር። አጣደፈና ጓደኛዋ ሮጣ ስታመልጥ ሂሩትን ያዛት። ሁለቱም ከላይ ከላይ ይተነፍሳሉ። በጣም አሯሩጧቸው ነበር። ልታመልጥ ብትሞክርም አልተሳካላትም። ሁለት እጇን አጣምሮ ያዘና ወደ እሷ ዙሮ ጮሆባት፣ ልብሱ የቆሸሸ ሁሉ እብድ ነው? ድህነት እብድ ያስብላል? ንገሪኝ እንጂ እያለ ቢጮህባትም መላ አካሏ እየተንቀጠቀጠ አይን አይኑን እያየች ከማልቀስ ውጪ ምንም ልትመልስለት አልቻለችም። እንባዋን ካየ በኋላ ግን አሳዘነችውና ቁጡ ስሜቱን በርዶ በቆመችበት ጥሏት ሄደ። ሂሩት ይደበድበኛል ወይንም ይደፍረኛል ብላ ነበር የጠበቀች። በዛ ላይ እብድ እንዳልሆነ አወቀች። በቆመችበት ከአይኗ እስኪጠፋ ተመለከተችው። እሱ ግን ወደ ቤቱ ከመጣደፍ ውጪ አንዴም ዞሮ አላያትም ነበር። ሂሩት የሰለሞን አስፈሪ ፀጉር፣ እጁ አጥብቆ የያዛትን ስሜታዊነቱን፣ ቁጡነቱን፣ ያሯሯጣትን ከአይነ ህልናዋ ጠፍቶ አያውቅም። ዛሬ ግን ሰለሞን ቤቷ ድረስ ቢመጣም ከመበቀል ይልቅ ለራበው ሆዱ ምግብ ሰጠችው። የሰለሞን ህይወት አሳዝኗታል። ሰሞኑን ደግሞ ሀሳቧን ሁሉ ሰለሞን ተቆጣጥሮታል። ብቻ ስለሱ ሁሌም ታስባለች። ሂሩት የ10ኛ ክፍል ተማሪ ስትሆን ገና የ18 ዓመት ልጅ ናት። መካከለኛ ቁመት ያላት ሲሆን የአይኖቿ ጎላ ጎላ ማለት፣ የከንፈሯ ልስላሴ፣ የሰውነቷ ጥራት፣ የአንገቷ ርዝማኔ ብቻ በውበቷ ልዩ የምትባል ሴት ናት። ገና በዚህ እድሜዋ የገዷን አቦል የውበቷን አፍላ ለመቅመስ በከተማው ውስጥ የፍቅር ጥያቄ ያልጠየቃት ወንድ የለም ቢባል ማጋነን አይሆንም። ከተማሪ እስከ መምህር፣ ከቀን ሰራተኛ እስከ መንግስት ሰራተኛ፣ ከሌባ እስከ ፖሊስ የማይጠይቃት የለም ነበር። የእሷ መልስ ግን አሁን ለማፍቀር ዝግጁ አይደለሁም ትለዋቸዋለች። ብዙ ቀንም ተማራ ታውቃለች። የቤቱ የመጨረሻ ልጅ ስትሆን ውጭ ሀገር መማር ላይ የሚገኙ 2 ትልልቅ ወንድሞች አሏት። አባቷ አቶ መኮንን ነጋዴ ሲሆኑ በሀብት ደረጃ በከተማዋ ውስጥ የሚስተካከላቸው የለም። 3 ቪላ ቤትና 2 ሰፊ ሱቆች አሏቸው። አንዱ የመኪና መለዋወጫ ሱቅ ሲሆን አንዱ ደግሞ የፊርኒቸር ሱቅ ነው። ነገር ግን በጸባያቸው ብዙም ከሰው ጋር የማይግባባ ኮስታራ፣ እንዲሁም በአካባቢው ክፉ ተብለው የሚታማ ሰው ነው። ለሂሩት ልዩ ፍቅር ነው ያለው። ከሌሎች ልጆቹ እሷን ያስበልጣል፣ ይንከባከባታል፣ ስለ ህይወት ይመክራታል። ሁሌም አንድ ምክር አላቸው። ማንም ወንድ ውበትሽን አይቶ እንዲያፈቅርሽ አትፍቀጅለት። ምክንያቱም አንቺን ሳይሆን ውበትሽን ነው ያፈቀረው። ውበት ደግሞ ጤዛ ነው፣ ይረግፋል።
ቆንጆ ለመሆኗ እንኳን አባቷ ማንም አይጠራጠርም። ሂሩት ቢሆን የአባቷ ነገር ብርቋ ነው። በጣም ትወደዋለች። በትምህርቷ ጎበዝ ስለሆነች ትምህርት ቤቱ ከቤታቸው ብዙም ስለማይርቅ በእግሯ ነው የምትመላለስ። አንድ ቀን ከትምህርት ቤት ስትመለስ ከጓደኞቿ ጋር ተለያይተው ወደ ቤቷ የሚወስደውን መንገድ ስትይዝ ጠብቆ እየሮጠ ተከተላት። ራቅ ብሎ ቆሞ ስለነበር ቤቷ ከመግባቷ በፊት ሊያገኛት ስለፈለገ በፍጥነት ነበር እየሮጠ የደረሰባት። አጠገቧ መድረሱን ሲያውቅ ቁና ቁና እየተነፈሰ ሂሩት ብሎ ጠራት። ድንግጥ ብላ ስትዞር ሰለሞን ነበር። ዛሬም ፈርተዋለች፣ ግን እንደምንም ራሷን አደፋፍራ ቆማ ጠበቀችው። ፈገግ ብሎ አንዴ እሷን አንዴ ደግሞ መሬቱን እያየ ተጠጋት። እጁን ለሰላምታ ዘረጋላት። ስትፈራ ስትቸር እጁን ጨበጠችውና ቶሎ ብላ ኤሌክትሪክ እንደጨበጠ እጇን ከእጁ መነጨቀችው። አንገቱን ቀብሮ እየተንተባተበ መናገር ጀመረ። ባባ፣ ባለፈው ስለተፈጠረው ነገር ይቅርታ ልጠይቅሽ ነው የጠራሁሽ አላትና ቀና ብሎ ሲያት ትኩረት ሰጥታ እያዳመጠችው እንደሆነ ሲያውቅ መናገሩን ቀጠለ። ማለት ማስደንገጥም ሆነ ማስፈራራት የለብኝም ነበር። በዛ ላይ ልክ ነበራችሁ። እብድ እመስላለሁ አላት። ተናግሮ ሲጨርስ ወደ መሬት የደፋውን ጭንቅላቱን ቀና አድርጎ ይቅርታዋን ለመቀበል ሲያት ግን እሷም ራሷን አቀርቅራለች። ሰለሞን ግራ ገባውና እጁን ትከሻዋ ላይ አድርጎ ቀና ሲያደርጋት ሎሚ በመሰለው ጉንጯ ላይ እንባዋ እየተንከባለለ ጡቷ ላይ ይንጠባጠብ ጀመር። ሰለሞን ይበልጥ ግራ ተጋብቶ ዛሬም ፈርታኝ ይሆን የምታለቅሰው ሲል አሰበ። ለምንድን ነው የምታለቅሽው አላት። እንባዋን በመዳፏ ከጠራረገች በኋላ ሁሌም ይጸጽተኝ ነበር። አንተ እብድ አይደለህም። ስራ ባቆሸሸው ልብህ ተሳለቅንብህ። እብድ አልንህ፣ ሰደብንህ። ሰሞኑን ደግሞ እኛ ቤት የመጣ ቀን የቤተሰብህን ችግር ስትነግረን ይበልጥ በራሴ ላይ አዘንኩ። ራሴንም በጣም ጠልቼው ነበር። አንተ ምንም አላጠፋም፣ ጥፋተኛ እኔ ነኝ። ስለዚህ እባክህን ይቅር በለኝ አለችው። በመለመን አይነት ቅላጼ አይኑን እያየች እንባዋ ግን ብትጠርገውም አሁንም እንዳባይ ወንዝ መፍሰሱን አላቆመም ነበር። ሰለሞን እንደ እንባ የሚፈራው ነገር የለም። በትኩረት ተመለከታትና እንባዋን ቀስ ብሎ በእጁ መዳፍ ከጠራረገ በኋላ እቅፍ አደረጋት። እሷም እጇን ቀስ እያደረገች አንስተው ጀርባው ላይ ካደረሰችው በኋላ አቀፈችው። ሁለቱም መተቃቀፍ ለመጀመሪያቸው ነው። ይቅር እንዳላት ነግሯት ሊሸኛት ወደ ቤቷ አመሩ። ሂሩት ፊቷ በደስታ ፈክቷል። አሁን ይቅር ስላላት ውስጧ ሰላም ተሰምቶታል። ነፃ ሆናለች። ሰለሞንም ቢሆን በደስታ ሰክሯል። በተለይ ስላቀፈችው። ከእናቱ ውጪ ማንም አቅፎት አያውቅም። ወደ ቤቷ በመሸኘት ላይ እያለ በመንገዳቸው ላይ ሰው ከሌለ እጁን ትከሻዋ ላይ ጣል ሲያደርገው የተመቻት ይመስላል። ፈገግ ከማለት ውጪ ምንም አላለችም። ከፊታቸው ሰው ከመጣ ወይንም ደግሞ ከኋላቸው ሰው ከተከተላቸው እጁን ከትከሻዋ ላይ ያወርደዋል። አስቆጣታለሁ ብሎ ስለሚያስብ ነበር። ቤቷ ልትደርስ ትንሽ ሲቀራት ቤታቸውን ከርቀት አሳየችውና ቸው ተባብለው ነገ ዛሬ ከጠበቃት ቦታ ላይ እንደሚጠብቃት ነግሯት ተለያዩ። ልቡ በኃይለኛው ይመታ ነበር። ድው ድው ይላል። ቆሞ ቤት እስክትገባ በአይኑ ሸኛት። ቤቷ ስትገባ ተመለሰና ፊቱን አዙሮ ወደ ቤቱ በፈገግታ መሄድ ጀመረ። ክብሯና ክብሯት ለፍቅር ክፍል 2 ይህን ይመስል ነበረ። በክፍል 3 እስከምንገናኝ ቸሩ ሁሉ ይግጠመን። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁኝ እያልኩኝ ከወዲሁ እሰናበታለሁ። መልካም ጊዜ። አገራችንን ሰላም ይመልስልን፣ እንዲሁም ዓለማችንን ከክፉ ይጠብቅልን እያልኩኝ ስንብቴ ከወዲሁ አደርጋለሁ። ባይ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ
በትዕግሥት እጠብቃለሁ።